ደህና ምሽ ዮኒ። አመሸሽ ሩቲ። ዛሬ ናፍቀኸኛል። እቀፈኝ። ራት ላቅርብልህ? አይ ብዙም አላሰኘኝ። ሌት ነው ቸርች የበላሁት። ልጆች ተኝተዋል። የቤት ስራ እየሰሩ ነው። ታውቃለህ አይደል በጣም እንደምወድ? አውቃለሁ። አባ ሪቾዬ አይበርድሽም ምንጣፍ ላይ? አይ አይበርደኝም። ምን የቤት ስራ እየሰራሽ ነው? አዎ። ቀላል ነው? ይከብዳል? አይ እሺ ስሪ፣ ጎበዝ። ሻሎሜ አባ የቤት ስራ እየሰራሽ ነው? አይ ያጠናኝ ነው። ኔክስት ፍራይዴ ኤግዛም ስላለኝ። ያው የዘንድሮ 9ኛ ክፍል ለኛ ዩኒቨርሲቲ ጊዜ ነበር፣ ግን ልሞክር። አይ ችግር የለውም አይከብድም። በቃ አረብሽሽ አጤ። አባ ህልሙ ግን ምንድን ነው? እኔ እንጃ። አልተኛህም እንዴ? አልተኛውም። እኔ ራሴ ዛሬ ቀን ተኝቼ ነበር። እንዴት እንደሚወስደኝ አላውቅም። በዛ ላይ ይሄ ግሪንቲ ያነቃል መሰለኝ። ረስቼው። ነገ ጠዋት ልጆቹን አድርሰን ቸርች ከመሄድ በፊት እማዬን እንያት ፕሊስ። እግሯ አላስኬድ እያላት ነው። ምነው ሪያቸው ድጋሚ ተነሳባቸው? ትሰማኝ አልቻለችም። አንተን ትሰማለች። ተቆጣት፣ መድኃኒቷን በአግባቡ እንድትወስድ። አታስቢ እሺ፣ ችግር የለውም። ስምረት ነይ እስቲ በር ክፈቺ። ማን ነው? እንዴት ናችሁ ስምረት? ሰላም ነው? እንዴት ነሽ? ወይ ሩትዬ መጣችሁ? እላችኋለሁ። ስምረት ደህና አደርሽ እማዬ? እንዴት አደራችሁ? እንዴት ነሽ እማዬ? ደህና አደርሽ? ደህና ነኝ። እንዴት ናችሁ? በጧት መጣችሁ? ደህና ነሽ? ለውጣለሽ? ደህና ነኝ። እንዴት ነሽ? ዮናሴ አንተንም በጧት ይዛህ መጣች። እንደው ምን አሳሰባችሁ? ውይ እንዴ ካየኑት እኮ ቆየን። ስምረት ነይ እስቲ ወንበር አምጪላቸው። እንዴት ነው ብሮ ተነሳበት እንዴ? ደግሞ ምን እባክህ አትቤ የተባልኩትን ሁሉ አልበላሁም። ቢያኝም ብቻ ነው የምበላው፣ ግን አልተሻለኝም። አሞኝ ከረምኩ። እርሶ በመሀል እችን ጮማ ይወስዳሉ መሰለኝ። አይ እንግዲህ ምን ላርግ ብለህ ነው? አትክልት በልቼ ካልተሻለኝ ጮማ በልቼ ብታመም አይሻለኝም? አይ እማዬ ቢያንስ ለ2 ወር እንኳን ስጋና ቅባቱን ትተሽ መድኃኒቱን በአግባብ ትወስጂ ምን አለበት እማዬ? አይ እንግዲህ አጨቅጭቂኝ። ልትጠይቂኝ የመጣሽ መስሎኝ። ዮናሴ ምን ነው ፊትህ ጥቁርቁር አለብኝ? አሞሃል እንዴ? አይ ሰላም ነኝ። እንቅልፍ ማጣትና ድካም ነው ማዘር። እረፍት አጣህ? እረፍት ማጣት ነው። እረፍ።
መድኃኒቱን ወስዷል ዛሬ ማዘር? ይኸው እየቃምኩት ነው። እሱማ ምን ቀረ ብለህ ነው? ምን እተዋለሁ። ጣቴ ዛሬ ትንሽ መንቀሳቀስ ጀምሮልኛል። ተመስገን ነው። ትላንትና ግን አይጣል ጥዝጣዜ ውይ በጣም አሞኝ ነበር። ዛሬ ደህና ነኝ ተመስገን። አይዞሽ እማዬ። ወይ ስልኩ ጮኸ። ምን ነው እንግዲህ? ፋና ናት፣ ችግር የለውም ይደርሳል። ወይ ያንቺም ጮኸልሽ። 5 ደቂቃ እንኳን ሳትቀመጡ። እኔም ይኸው በቃ ዘጋሁት። ምን ልስራልሽ እማዬ? ቁርስ አምጥቼልሻለሁ። ምን ሰርቼልሽ ልሂድ? እንደው እስቲ ደስ ያለሽን ስሪና ሰብሰብ ብለን እንብላ። ኧረ አንዳችሁ እንኳን አንሱት ይሄን ስልክ። ፓስተር ጆሲ ነው። ጨጨብሳ ልስራልሽ እማዬ? ደስ ይለኛል። አዎ ስሪላችሁ። ሄሎ ዮናሴ፣ ልጆቼ እንዴት ናፍቀውኛል መሰለ። እንደው ደህና ናቸው? ደህና ናቸው። እነሱም ናፍቀዋል። ሰሞኑን ይዣቸው እመጣለሁ። እሰይ አምጣልኛው። ምን? ወይኔ ምን እያልከኝ ነው እንዴ? ወይ ሩት ልጄ፣ ሶስና ድንገት ቤቷ ውስጥ ሞታ ተገኘች እኮ ነው የሚለኝ ጆሲ። ወይ ማነች ሶስና? እማዬ የቸርቻችን የወጣቶች አገልጋይ ናት። ወይ ልጄ። በቃ እንሂድ። ሻርፕ ነገር አላችሁ? በቃ እማዬ እንሂድ። ቆይ ተረጋጉ። ምን አለች ጆሲ? ስምረት ዘጋውበት። እኔ እንጃ። ሻርፕ እስኪ እንሂድ በቃ። ለማንኛውም በቃ እንመጣለን ማዘር። ተረጋጉ፣ አረጋጋት። እንመጣለን። አይዟችሁ። እና በቃ እንሂድ። ሩቴ አይዞሽ፣ ረጋ በይ። ዮናሴ አረጋጋት። ሂደናል። ጆሲ የት ነው ሰፈሩ? ዮኒ ሰሚሰባ ሁለትን ታውቀዋለህ? አይ አላውቀውም። እሺ በቃ እየመጣን እንደውልሃለን። መጣን። ወይኔ ሱሲ። ወይዘሮ ሙሉነሽ ልጆትን ስላጡ በጣም አዝናለሁ። ማንም ወላጅ እንዲህ ባለ ሁኔታ ልጁን ማጣት የለበትም። የሶስናን አስክሬን ለተጨማሪ ምርመራ ዳግማዊ ምኒልክ ይዘነው እንሄዳለን። እዛ 48 ሰዓት ይቆይና ምርመራ እንደጨረሰ ለቤተሰብ እንመልሳለን። በርታ ይበሉ። አቤት ምን አይነት ነገር ነው የሰማሁት? ምን ሆነ ይሆን ግን? ያው ከ48 ሰዓት ምርመራ በኋላ አስክሬን መልሳለን ብለዋል። የዛኔ ሙሉ መረጃ ይኖረናል። እሺ አሁን እኛ ምንድን ነው የምናደርገው? እንደ ቤተክርስቲያን ይሆንስ? ለቤተሰብ አስክሬን እስኪመለስ ድረስ በቤተክርስቲያን ሽኝት እናደርጋለን። ለተማሪዎች መንገድ ይኖርብናል እንዴ? አዎ ተማሪዎቹ ቀብር መሄድ ስለሚፈልጉ
ፎርማል በሆነ መንገድ አለብን። ሌላ ሰው የእሷን ቦታ የሚተካ ሰው እስክናገኝ ድረስ ለጊዜው እንዲያርፉ ይነገራቸው። እንደ ሶሲ ባይሆንም የቻልኩትን ከቨር አደርጋለሁ። ልጆቹ ጥሩ ለውጥ ላይ ስላሉ የጊዜ ክፍተት መስጠቱ ተገቢ አይመስለኝም። አይደል ሪቨረንድ? አዎ፣ እየተረዳዳን ከቨር እናደርገዋለን። ጥሩ፣ በቃ ለሁላችንም ጌታ መጽናናትን ያውርድ። አሜን አሜን። በቃ ለቤተሰብ እንቃ። ለሲስተር ደውላችሁ ንገሯት። ዮኒ ወዬ፣ የሶሲ መሞት ለሁላችንም አስደንጋጭ ነገር ነው። ግን ደግሞ በቃ ነቃ በል። አንተ መሪ ነህ። በደስታም በሐዘንም ጊዜ የቤተ ክርስቲያን ኃላፊነት ያለው አንተ ላይ ነው። ቅድም በአንተ ቦታ ለሁሉም ነገር መልስ ሲሰጡ የነበሩት ቄስ ምትኩ ነበሩ። ይህ ሊሆን አይገባም። ያ ያንተ ስራ ነው። አይዞህ እሺ ዮኒ። እሺ በቃ ለባብስና ና። እስክንወጣ ልጆቹና እማዬን ላውራታች። እሺ አመሻችሁ ጆሲ። ሩቲ ልጆቹን ጥለሽ መጣሽ? እማዬ ተውኳቸው። ዮኒዬ መጣችሁ? እንደው ምን ጉድ ነው? ሩቲዬ ጉድ ሆነ እኮ ሶስዬ መጣ። በቃ ቀን ሙሉ ወይኔ ሶስናዬ መጣሁ። እናትዬው ወዴት ሄደው ነው? ወይዘሮ ሙሉነሽ ቃል ለመስጠት ፖሊሶች 10 ሰዓት መጥተው ወሰዷቸው። መሽቷል እኮ ደግሞ። ያው መጡ። ማዘርተኙ እንዴ? አዎ እንደዚህ ልክ ነኝ? አዎ ልክ ነሽ። 7 እና 8 መስራት ነው። እሺ አይከብድም አይደል? ጎበዝ ነሽ። አንቺስ ጨርሰሻል ሻሎሚዬ? አዎ። ምን ነው አሳመምኩሽ? አዎ ያማል ማሚ። ይቅርታ የኔ ቆንጆ። የኔ ነው? አይ የኔ ነው። ሻሎሚዬ ተነሻ እንዲያቀብኝ። ሄሎ፣ አቤት። ነይ ማልበል። እንደምን አለህ መርማሪ መኮንን? አዎ ቤት ነኝ። ዮኒም ቤት ነው። ምን ነው ፈለከን? ፖሊስ ጣቢያ ቃል ለመስጠት? አረ ችግር የለም እንተባበራለን። እሺ መጣን። ሰላም፣ በአስቸኳይ ስላሰራናችሁ ይቅርታ። ግቡ። እሺ፣ እንግዲህ ሁላችሁም ከተሰበሰባችሁ የሶስና የምርመራ ውጤት ዛሬ ከሚኒሊክ ሆስፒታል ደርሶናል። ይህንንም ለቤተሰቦቿ አሳውቀናል። ግን ደግሞ ሌላኛው ቤተሰቦቿ እናንተ ስለሆናችሁ ይህንንም ደግሞ ለእናንተ ለማሳወቅ ፈልገናል። እሺ፣ ምንድነው ውጤቱ? ወይዘሪት ሶስና የ30 ዓመት ወጣት እንዲሁም የቤተ ክርስቲያናችሁ አገልጋይ ካለ ፍቃዷ ተገዳ በመደፈር በጌታ ስም እንዲሁም ከባኞ ቤት ጋር በማጋጨት ሕይወቷ ማለፉን ሙሉ የምርመራው ውጤት አረጋግጧል። ወይኔ ሶስና፣ ይሄ አይገባም።
አይገባትም ነበር እኮ። ማን ነው ግን መርማሪን ጭካኔ ያደረሰባት? እኛም በፍጥነት ምርመራችንን ጀምረናል። እናንተንም ዛሬ ሰበሰብናችሁ ለዚሁ ነው። ለዚህ ምርመራ የሚረዳንን አንዳንድ መረጃዎችና ቃላችሁን ከናንተ ለመውሰድ ነው። ቄስ ምትኩ ግን የቤተክርስቲያናችን ጠበቃ ባለበት ይፈጸም ብለው የቤተክርስቲያኒቱን ጠበቃ ጠርተውታል። ምን ያስፈልጋል ጠበቃ? ቄስ ለምን ነው ጠበቃ የሚያስፈልገን? ሩትዬ ይህን አረመኔ እንዲያዝ ፍላጎቴ ነው። ነገር ግን ማንኛውንም የፖሊስ ምርመራዎች ቤተክርስቲያናችን በትክክለኛ መንገድ ሕግን ተከትላ ማስኬድ እንዳለባት ስለተረዳው ነው። ዮናሴ አንተ ሳትመጣ ልጄን ጠርቼው ነበር። አያስፈልግም ካላችሁ አሁን ሰደዋለሁ። ቄስ እንዳሉት ደረጀ መምጣቱ ጥሩ ነው፣ ያስፈልጋል። ፈጥነህ ስለመጣህ እናመሰግናለን ደረጀ። ምንም አይደለም። ጥሩ እንግዲህ ይሄን ካልን ቤተክርስቲያናችሁ ማንኛውም አይነት ትብብር እንድታደርግና ፖሊስም በሚፈልገው ጊዜና ሰዓት አስፈላጊውን መረጃ እንድትሰጡ የሚያዝ የፍርድ ቤት ማዘዣ ቅጽ ነው። ጥሩ። ማንኛውም ምርመራና ጥያቄዎች እኔ ሳላውቅ መካሄድ እንደማይችል እናንተም መፈረም አለባችሁ። ስለዚህ ለዛሬ ምን አይነት መረጃ እንድትሰጡ የተፈለገው? ጥሩ እንግዲህ እንዳልኳችሁ በደረሰኝ መረጃ መሰረት ተደፍራለች። ይህንን ድርጊት የፈጸመው ግለሰብ ደግሞ በጣም ጠንቃቃና ልምድ ያለው ነው። ብዙ አሻራ እናገኝባቸዋለን ብለን ያሰብንባቸውን ቦታዎች አጽድቷቸዋል። ሆኖም ግን ጥቂት ቦታዎች ላይ የእጅ አሻራ ማግኘት ችለናል። ይሄ የምትመለከቱት የእጅ አሻራ በሶስና ባኞ ቤት ግድግዳ ላይ የተገኘ ነው። ስለሆነም ከዚህ አሻራ ጋር እኩሌታ ያላቸው ሰዎች ላይ ምርመራችንን ማድረግ ቀጥለናል። ዋናው ግን ለዚህ መረጃ የሚሆነንን የወንድ ዘር በሶስና ማዕፀን ውስጥ አግኝተናል። እንደምታውቁት ሶስና በሳምንት 3 ቀን ጂም ትሰራለች። አታውቁም? ኤኒዌይስ እዛም ሰፈር ምርመራችንን ማድረግ ጀምረናል። ከሚያሰሯትና ከሚቀርቧት ሰዎች መካከል ከዚህ እጅ እኩሌታ ጋር ያላቸው ሰዎች ላይ ምርመራ አድርገን ከዚህ ጋር የገጠመልንም አለ ያልገጠመልንም አለ። ነገር ግን ሶስና በቀን ውስጥ ከ12 ሰዓት በላይ ጊዜዋን የምታጠፋው እዚሁ ቤተክርስቲያን መሆኑን ተከትሎ ቀጣይ ምርመራችንን ቤተክርስቲያን ላይ አድርገናል። አልገባኝም። ስለዚህ በያዝከው እጅ መጠልቅ የሆነ ሰው የሶስና ገዳይ ነው ልትለን? አላልኩም፣ አልወጣኝም። ግን ለተጨማሪ ምርመራ እና ጥያቄዎች በር ይቀድልናል። እንካዮኔ ንሰድ አትንቀልቀል። ቆይ ሽመልስ፣ ተጨማሪ ምርመራዎቹ ምንድን ናቸው? ይሄንን ነገር ደግሞ ማድረግ ግዴታ አይደለም። ግን ሶስናን ከልባችሁ የምትወዷት ከነበረና ፍርድ የምትፈልጉ ከሆነ እንደ ቤተክርስቲያን አባቶች ተባበሩን ብለን ጠይቃችኋለን። እባካችሁ፣ እኔ መንፈሳዊ ሰው አይደለሁም። እናንተም የእምነት አባቶችና እናቶች ትገሏታላችሁ ብዬ ፍጹም አላስብም። ለዛ እኮ ነው እንደ ቤተሰብ መረጃውን ዝርግፍ አድርገን የምንነግራችሁ። እቺን ትንሽ ታስክ ፈጽሙልኝና ቃላችሁና መረጃችሁን ሰጣችሁ ሁላችሁ በሰላም ወደ የቤታችሁ ሂዱ። ሪቨረንድ፣ ምን ማድረግ ነው ያለብን? ደረጀ፣ በቃ እንተባበራቸው። ቃላችንን እንስጥና ሄደን እናትየዋን ብናጽናና ነው የሚሻለው። በትክክል ሲስተር። አዎ በቃ ተባብረናቸው እንሂድ። እስቲ እኔ ቅድሚያ ልስጥ ብለሃል፣ ያንተን እንየው። ያንተ አጭር ነው። ፓስተር ዮሴፍ፣ ያንተን ደግሞ እንሞክረው። ፓስተር ዮሴፍ፣ ያንተ ትክክል ነው። በኢየሱስ ስም ኧረ እኔ እህቴን አልገደልኳትም። በጭራሽ እኔ እህቴን አልገደልኳትም። ጆሲ ቆይ ተረጋጋ። አይደለም እህቴ ናት እኮ በኢየሱስ ስም። ፓስተር ምን ነካ እንዴ? ይሄ እኮ ምንም ማለት እኮ አይደለም። በፍርድ ቤት በብዙ መረጃ ተረጋግጦ ወንጀለኛ እስካልተባልክ ድረስ ይሄ በቂ መረጃ አይደለም። አሁን ስምህን ተናገር። ይቅርታ፣ መጠጊያ ስጠኝ።
እሺ መጋቢ ስፍሳ፣ ይሄ አሁን የምትኖርበት አድራሻ ነው? ቄስ የእርሶን ደግሞ እንሞክረው። አይ የእርሶ ትልቅ ነው። መጋቢ ዮናስ ያንተ ነው የቀረኝ። ይቅርታ እንግዲህ ቤታችን በጣም ይሞቃል። አንዴ መጠቀል አስቸግር። መጋቢ ዮናስ አባተ፣ ይሄ አሁን የምትኖርበት አድራሻ ነው? እሺ፣ ሁላችሁንም ስለትብብራችሁ በጣም አድርጌ አመሰግናለሁ። ጊዜያችሁን ለመቆጠብ ያህል ሩት፣ ሲስተር ዘነቡ፣ ሽመልስና ቄስ ምትኩ ቃል ትሰጣላችሁ። ይሄም ማለት ከሶስና ጋር ስለነበራችሁ ግንኙነትና አገልግሎቷን በተመለከተ ማለት ነው። ታዲያ እውነቱን መናገር ለሁላችንም ይጠቅማል። ፓስተር ዮናስና ፓስተር ዮሴፍ ግን ቃል ብቻ ሳይሆን ዲኤንኤ እና አሻራም ትሰጣላችሁ። በፍጹም አይሆንም። እንዴ የምን ዲኤንኤ ነው? የምን አሻራ ነው? መርማሪ፣ እረ እንዲያው ከእግዚአብሔር ሰዎች ላይ እጅህን አንሳ። እንዴ ደረጀ፣ የምን ዲኤንኤ ነው? ገዳዮች ናችሁ እያለን እኮ ነው። እዚህ ድረስ እንኳን መተህ ስንተባበርህ እንደ መንፈሳዊ ሰው እንኳን አታከብረን። ተጣባካችሁ። አንድ ነገር ማወቅ ያለባችሁ ይሄ መንፈሳዊ ቦታ ሳይሆን ህግ ቦታ ነው። ቅድም ጠበቃችሁ ደረጀ እንደነገራችሁ በፍርድ ቤት ወይም በእኛ በኩል ተጨባጭ መረጃ እስካልተገኘ ድረስ ማንንም ሰው ወንጀለኛ ብለን አንፈርጅም። መጋቢ ጆሲ። አቤት። እህትህን ወይም የአገልግሎት ባልደረባህን ሶስናን ገለሃታል? በፍጹም አልገደልኩም። በቃ መርማሪ መኮንን፣ ከዚህ በላይ ልተባበር አልችልም። እኔ እሷን አልገደልኳትም በፍጹም። በጣም ጥሩ። ታዲያ ነገ መተህ ዲኤንኤ እና አሻራ መስጠቱ ምኑ ላይ ነው ችግሩ? እናንተ እኮ የቤተ ክርስቲያን አባቶች ናቸው። የምትመሩት ህዝብ ለፖሊስ ትብብር አለማድረጋችሁን ቢሰማ ሁላችሁንም እኮ ነው ወንጀለኛ የሚያደርጋችሁ። እኔ ደግሞ ይሄ በእናንተ ላይ እንዲሆን አልፈልግም። ዛሬም ካላችሁኝ እሰጣለሁ። አመሰግናለሁ። መጋቢ ዮናስ፣ አንተስ ሶስናን ገለሃታል? አረ በጌታ ሶሲ እኮ እህታችን ናት። ከፈለክ ምርመራህን ሌላ ቦታ ሄደህ አድርግ። ከዚህ በላይ አንተባበረም። ቃላቸውን እኔ ባለሁበት ይሰጣሉ። አሻራና ዲኤንኤ ግን ዋና ተጠርጣሪ ሆኖ ከፍርድ ቤት ማዝዣ እስካለመጣ ድረስ ማናቸውም አይሰጡም። በቃ ተነሱላችሁ። እሺ፣ በ24 ሰዓት ውስጥ የፍርድ ቤት ማዘዣ ወረቀቱን አመጣለሁ። ሁላችሁም ቃል ስጡና በሰላም ወደ የቤታችሁ ሂዱ። አመሰግናለሁ። ተባረኩ።